ቶማስ ተቀዳሚ ሙፍቲ ዑመር ኢድሪስ እና ሀጂ መሐመድ ራፊ። ሀጂ መሐመድ ራፊ ቶማስ እንደነገረኝ አውቶቡስ ተራ አካባቢ ያለው መስጊድ ማን ነው ወደ ራጉኤል አካባቢ ሳይደርስ ያለው መስጊድ ብቻ እዛ አካባቢ ወደ ጎጃም በረንዳ ወይ ሀብተ ጊዮርጊስ አካባቢ የነበሩ ሀጂ መሐመድ ራፊ የሚባሉ ምናልባት እንግዲህ ቶማስ በነገረኝ ሰዓት 100 ዓመት ወይ እንደዚህ ረጅም በጣም ብዙ ዓመት ይሆናቸዋል። ግን እሳቸው ቤት ሀጂ ተቀዳሚ ሙፍቲ ዑመር ኢድሪስ ይገኙ እንደነበረና ከእሳቸው የእውቀት ቅብብል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ መጋቢ ሐዲስ መጋቢ ብሉይ የሆኑ ታላላቅ ሊቃውንት ደቀ መዛሙርትን ወንበር ዘርግተው ጉባኤ መስርተው ተኪዎች እንደሚፈጥሩት ተቀዳሚ ሙፍቲ ዑመር ኢድሪስ እሳቸው ቤት ብዙ ዓመታት እንደነበሩ ሀጂ መሐመድ ራፊ ጋር እንደቆዩና ሀጂ መሐመድ ራፊ በጣም ብዙ ነገር የሚታያቸው እጅግ ጥልቅ መንፈሳዊ የሆነ የእስልምና አስተምሮ ያላቸው መንፈሳዊነቱም እንዳላቸው ቶማስ በተመስጦና በጣም ከልቡ ይነግረኝ የነበረ ልጅ ነው። ቶማስ ከክርስቲያንና ከሙስሊም ቤተሰብ የተገኘ አካባቢያችን አንድ ሰፈር ቢሆንም ለረጅም ዓመታት አውርተን አናቅም። ትንሽ ከኛ በኢኮኖሚ ወይም በሀብት ሻል ያሉ ከሚባሉ ቤተሰብ ውስጥ ነው የሚገኘው። የተወሰነ ሰዓት ሀብታቸው እንደዛ ሆኖ ቀንሶባቸዋል። ግን አባቱን ደግሞ አያውቅም ቶማስ እና ክርስቲያን ነበር የሚመስለኝ ለረጅም ጊዜ ከተነጋገርን ከተቀራረብን በኋላ ነው እኔ እንደሆንኩ እሱ እንደሆነ ካወቅኩ በኋላ ብዙ ነገር ያጫወተኝ። ከነዛ መካከል ላይ አባቱን እንደማያውቅ መጨረሻ አካባቢ ደግሞ አባቱ ውጭ ሀገር አድራሻ እንዳገኘ መጀመሪያ 2 የተለያዩ አባቶች እንደሰማ ኋላ ቀጥሎ አሁን ይሄኛው አባቴ ሊሆን ይችላል ከሱ ጋር እያወራን ነው፣ ሌላ ሚስት አግብቶ ልጆች ወልዶ እየኖረ ነው እና ሊያስተዋውቀኝ ሁሉ ይችላል እያለ እንግዲህ እንደዚህ አይነት ደስ የሚል ሽርሽር እናደርጋለን። እኔም ከስራ ሰዓት በኋላ እሱም ከስራ ሰዓት በኋላ ስንገናኝ ሽርሽር እናደርጋለን። በዛ አካባቢ እንደዚህ እያወራን የነበርን ወዳጄ ነው የነበረው። ኋላ ሞተ። ቶማስ በጣም ወጣት ነው። ያው ከኔ ቢያንስ እንጂ እኩያዬ ነው ሊሆን የሚችለው፣ ካልሆነ ከኔ ያንሳል እና ሞተ። በጣም ደነገጥኩ። በጣም ካስደነገጥኩኝ አሁን ቅርብ ጊዜያት እሱ እንኳን ከሞተ 3-4 ዓመት ይሆናል። ከዛ በኋላ ያስደነገጡኝ ሞቶችም አሉ። አሁን ባለፈው በሆነ ዝግጅት ላይ እንደነገርኳችሁ የቶማስን ማሟሟት በጣም አስደንቆኛል እና ገና አላገባም፣ ለማግባት ዳርዳር እያለ ነው። በጣም ጥልቅ የእስልምና እውቀት ያለው በጣም ትልቅ ጉበዝ ብስል የሆነ የተረጋጋ ከብዙ ታላላቅ ባለስልጣናት ጋር መጨረሻ ላይ ደግሞ ድርጅታቸው ከከሰረ ሀብታቸውን ካጡ በኋላ በሹፍርና የተለያዩ የታላላቅ ባለስልጣናት ሹፌር ሆኖ ያገለግል በነበረ ሰዓት ነው። በተለይ ወከወና አድርግ የነበረው ሽርሽር እንበላ ነበርና ስለ ሀጂ መሐመድ ራፊና እንግዲህ ሙስሊሞች ሆናችሁ ምናልባትም ወደ መርካቶ አካባቢ ምናልባትም ደግሞ ጥልቅ የሆነ የእስልምና እውቀት ያላችሁ ልታውቋቸው ትችላላችሁ እና የምታውቋቸው ከሆነ ቶማስ ወዳጅም ሞቷል ብታሳውቁን። ምክንያቱም ጥልቅ መንፈሳዊ እውቀት እንዳላቸው በተመስጦ እንዴት ባለ ደስ በሚል በሚያስቀና ልክ እኛ መናንያን የተለየ መንፈሳዊ እድገት ላይ የደረሱ መነኮሳትን ምእመናንም ቢሆን ብቻ ጥልቅ ከእግዚአብሔር ጋር ያላቸው ግንኙነት ትልቅ የሆነ አባቶችን እናቶችን ለክርስቲያኖች ለመግለጽ እንደምናደርገው ጥረት ይገልጽ የነበረ ወዳጄ ነው እና ስለ ሀጂ መሐመድ ራፊ እውቀት ያላችሁ ሰዎች እንደ ተቀዳሚ ሙፍቲ ዑመር ኢድሪስ ያለ ምናልባትም የበለጠ መንፈሳዊነት ያላቸው እንደሆነ ይነግረኝ ስለነበረ ብታካፍሉን ደስ ይለኛል እና ተቀዳሚ ሙፍቲ ዑመር ኢድሪስ እሳቸው ቤት እንደማይጠፉ ከእሳቸው ብዙ ቁም ነገር እንዳገኙ የአዲስ አበባ ህይወታቸውም የተደላደለው ከተቀዳሚ ሙፍቲ ኢድሪስ የአዲስ አበባ ህይወታቸው የተደላደለው ሀጂ መሐመድ ራፊን ካገኙ በኋላ ከእሳቸው ጋር ከሰመረ በኋላ ነው እና ያው እንደ ብዙዎቻችሁ እኔም ተቀዳሚ ሙፍቲ ዑመር ኢድሪስን በጣም ነው የምወዳቸው፣ በጣም ነው ደስ የሚሉት። ያው የታወቀ ነው። አባቴም ይመስሉኛል። ምክንያቱም ምናልባት አባቴ ሙስሊም ስለሆነ ሳይሆን አንድ ሀገርም አካባቢ የተወለዱ ስለሆኑ ሳይሆን ስለ አባቴም በደንብ የጠለቀ እውቀት ስለሌለኝ በአባቴ በኩልም ስለ እስልምና የጠለቀ እውቀት ስላላገኘው ከታላላቅ የሙስሊም ቤተሰቦች የተገኘ አባት ቢኖረኝም ግን ስለሱ የሃይማኖት ጥልቅ እውቀት የለኝም፣ ልረዳም አልቻልኩም፣ ሊነግረኝም የሚችልበት እድል አልነበረውም። እሱም ከሞተ አሁን 25 ዓመት ይሆነዋል እና ያልፈዋል 25 ዓመት
እናቴ እንኳን ከሞተች አሁን 11ኛ ዓመቷን ልትይዘው በሚቀጥለው ወርና ምን ለማለት ብዬ ነው የእስልምና አስተምህሮ ብቻ ሳይሆን የአባትነት ባህሪ ከአባቴ አልወረሱ። እንደዚህ አይነት እንደ ተቀዳሚ ሙፍቲ ዑመር ኢድሪስ ደግሞ የአባትነት ገጽታቸው ለወለዷቸው ብቻ አይደለም ልጃቸው እንዳለው የቀብራቸው ዕለት ልጃቸው በሚሊኒየም አዳራሽ ያለውን የመርካቶ ልጅ ዘካሪያስ ኪሮስ አስተዋውቆ ሚሊኒየም አዳራሽ እየተደረገ ነው ብሎ በፌስቡክ ላይ የለጠፈውን አይቼ ጉዞ ጀምሬ ነበረ ሚሊኒየም ለመሳተፍ እንደማልደርስ ሲገባኝ በዩቲዩብ ላይቭ እንደነበር ሳይ ተከታተልኩኝ። ከዛ በኋላ ወደሚቀበሩበት ቦታ ቀጥታ ሄድኩ። የሚቀበሩበትን ቤት አየሁት። በዚህ በመለቀላችሁ ፎቶ ላይ ከርቀት ሆነን ያነሳነውን ፎቶ ቤታቸው ውስጥ የነበረውን ያው በጣም መጨናነቅና ስለነበረ በአዲስ አበባ ፖሊሶችና በተለያዩ ማን በልስልጣን መጥቶ እንደነበረ እንግዲህ እኔ ቲክቶክ ስላላየው አንዳንድ ሰዎች ቲክቶክ ላይ ትራንስፖርት ላይ ሲያዩት አይቻለሁ፣ ግን ስላላየው በጣም ግን ደስ በሚል ሁኔታ ክርስቲያንም ሙስሊምም ነው የነበረው። እኔም ባየሁት በጣም መንገዱ ተዘጋግቶ ነበረ። ወደ ገላን መስመር ከሚሄደው እስከ ጋርመንት አካባቢ መንገዱ ዝግ ነው የነበረው በጣም ለረጅም ሰዓት። ፖሊሶቹን እንዳናገርኳቸው እስከ 6 ሰዓት ነው ስላቸው እስከ 11 ተኩል እስከ 12 አሉ። በአብዛኛው እውነትም እንደዛ አካባቢ ድረስ ብዙ መኪኖች ለማለፍ አልቻሉም ነበረ። ያው ቀድሞ ስላልተነገረም ሊሆን ይችላል፣ ወይም የሚጠቁማቸው ስለሌለ፣ ወይም ደግሞ ገላን አካባቢ ወደዚህ የሚመጡ መኪኖችን የሚመልሳቸው ምልክት ቢኖር ጥሩ ነበር። የተጉላሉ ብዙ ሰዎች ናቸው። መቅበርም ፈልገው መኪና ይዘው የመጡ ሰዎች እዛው ቆመው ረጅም ሰዓት ምናልባት በዩቲዩብ እድል እንዳለ ያላወቁ ሰዎች መኪናቸው ላይ ቁጭ ብለው ሲተክዙ ነው ያየሁት። እና የተለያዩ ደግሞ ወደ ጾም ጸሎት ሲያደርጉ የነበሩ ሰዎች ሲሰግዱ የነበሩ ሰዎችን ለመታዘብ ብዙ ሙስሊሞችን በተለያየ መልኩ ሲሰግዱላቸው ዱዓ ሲያደርጉላቸው ወደ እግዚአብሔር ሲለምኑላቸው እንደነበሩ ለመታዘብ ሞክሬያለሁ። እንደ ዝክር ንፍሮ እንደምናድለው ውሃ ሲታደል እኔም ነፍሲ ማር ብዬ ውሃ ብያለሁ። በሚሊኒየም አዳራሽ ልጃቸው በጣም ጎበዝ ልጅ ነው፣ ጠንቃቃ ብስል ነው፣ እንደሳቸው ደስ ይላል። ደስ የሚል አቋምም ቁመናም ያለው ሰው ነው። ንግግሮቹ ደግሞ ቁጥብ ናቸው። ብስለት ያለው ሰው ነው እና እውነቱን ነው። ምስጋና በእውነት ከጤነኛ ቤተሰብ የሚጠበቅ ነው እና ይህ ህዝብ በዚህ ሰዓት ላይ በዚህ ጭንቀት እንደዚህ አይነት አባት ማጣቱን መናገር ቀላል አይደለም እና አዎ እንኳን ጤነኛ እንኳን መንፈሳዊ እንኳን ትልቅ አባት ሰው እንስሳም ሲሞት ያማል እና የተለመደ እንኳን ሰው እንኳን የሃይማኖት አባት እንኳን አርአያነታቸው በብዙ መልኩ የሚጠበቅ አባት ቀርቶ እንስሳ የለመድነው እንስሳ በግ፣ ፍየል፣ በሬ፣ ዶሮ፣ ውሻና ድመቶቻችን እንስሳ በቃ ዛፍ እንኳን ሲቀነጠስ ያማልና አዎ ይሄ የእሳቸው ትልቅ ነው። በጣም የሚረብሽ አይደለም። በእርግጥ መሄድ አይቀርም፣ እኛም እንሄዳለን። እንኳን እሳቸው መሞት ለማንም ግዴታ ነው። ግን አዎ ብዙ እንደ ኤፍሬም እሸቴ ቀሲስ ኤፍሬም እሸቴ ደብተራው በአማን ነጸረ በጣም ሌሎች ዶክተር አክሊሉ ደበላ ዘካሪያስ ኪሮስ በጣም ብዙ ሌሎች የጻፉ ሰዎችን አይቻለሁ። በጣም ነው የሚያስቀናው በእውነት። እኔ ቶማስን የጠቀስኩላችሁ ለምንድን ነው ይዞኝ እንደሚሄድ ከተቻለ ሀጂ መሐመድ ራፊ ጋር ካልሆነ ደግሞ ሙፍቲ ጋር እንደሚወስደኝ ቃል ገብቶልኝ ነበር እና ግን ያው እሱ ቀድሞ ሞተ። እንግዲህ ቀድሞው የሞቱት ሀጂ መሐመድ ራፊ ይኑሩ አላውቅም። ቶማስ ከሞተ 3-4 ዓመት ያልፈዋል። ሰፈራችን በኮሪደር ሳይፈርስ አንድ አካባቢ ነበር፣ ልገናኝ ነበር። በጣም ያስቀናኛል፣ ደስ ይለኛል። እና ምን ልላችሁ ነው በተለያየ ሃይማኖት ውስጥ ያሉ ሰዎች እኔ ቀረብኝ ባለመሄዴ እና በተለያዩ ሃይማኖት ውስጥ ያሉ ቅዱሳን ሰዎች የተረጋጉ የበሰሉ ለሰማይ ለምድር የከበዱ እንደዚህ ዋርካ የሆኑ ትልልቅ አርአያነታቸው በጣም የሚያስቀኑ ሰዎች በቃ እግዚአብሔር እኮ ይሄን ነው የሚመስለው የሚያስብሉ አይነት ሰዎች እግዚአብሔር እንደዚህ ነው ሰውን የፈጠረው፣ አብርሃም እንዲህ ነው የሚመስለው፣ ይስሐቅ እንደዚህ ነው የሚመስለው፣ ያዕቆብ እንደዚህ ነው፣ ኖህ እንደዚህ ነው፣ ከነቢያት እንደዚህ ናቸው። ሄኖክም እኮ ያልሞተው ከዚህ የተሻለ ሌላ ህይወት ውስጥ ሌላ ደረጃ ላይ ደርሶ ነው ሄኖክ ያልሞተው።
የሄኖክ አለመሞት እኮ ስላላገባ አይደለም፣ አግብቷል። እንደ ተቀዳሚ ሙፍቲ ዑመር ኢድሪስ አግብቷል፣ ልጆች ወልዷል። 365 ዓመትም በዚህ በምድራችን ላይ በጣም በሚያስደንቅ መልኩ በአመቱ ቀናት ልክ ምናልባትም የቀን አቆጣጠር ሄኖክ ላይ የሚሽከረከረው 365 ዓመት እንዲኖር እግዚአብሔር ያደረገበት የራሱ ምክንያት ሌላ ስላለው ይሆን? በጣም ብዙ መመራመር ያለብን ብዙ ማሰብ ያለብን ኢትዮጵያውያን ነገሮች አሉ። እኔስ እግዚአብሔር ይመስገን ግዕዝ አካባቢ ለማጥናት ከግዕዝ ጋር የተያዙ ስራዎችን ለመስራት ከተለያዩ ሰዎች ጋር ለመቀራረብ ለማንበብ ጥረት እያደረኩ ነው። እናንተም ካላደረጋችሁ ሞክሩ። ምን ለማለት ነው? መሬት ላይ እግዚአብሔር የፈጠረን እያየን ፈዘን ሌሎች ሲኖሩ አይተን አጨብጭበን ቀብረን እንድንሞት አይደለም፣ ኖረን እንድናርፍ ከተቻለ እንዳንሞት እንደ ሄኖክ እንድንሆን ሰማያዊ መንፈሳዊ ህይወትን እንድንላመድ እግዚአብሔርን እንድንመስል እግዚአብሔር ይፈልጋል። ምክንያቱም እርሱን አስመስሎ ነው የፈጠረን። እግዚአብሔር ይወደናል፣ ያከብረናል፣ ተንከባክቦናል። ፍጥረታትን ሁሉ የፈጠረልን ለእኛ ብሎ ነው። ለእኔ፣ ለአንተ፣ ለአንቺ፣ ለእነሱ ብሎ ነው። ስለዚህ ለተቀዳሚ ሙፍቲ ዑመር ኢድሪስን እንዴት ነው እግዚአብሔር ደስ የማይሰኝባቸው? ከክርስቲያን ብዙ አባቶች ያጣነውን ጸጋ ያጣነውን ክርስቲያናዊ ህይወት ክርስቲያናዊ ማንነት ከሳቸው ላይ አይተናል። ክርስትና ይሄን ይመስላል ወይ ብንል ክርስቲያን የማይመስሉ ብዙ አባቶችን ባየንበት አይናችን ከሙስሊም እንዲህ አይነት አባት ማየት በጣም ያስቀናል። መታደል ነው። በቃ የደረሱበት የመንፈሳዊ እድገት ደረጃ ይሄ ነው። መጨረሻ ላይ የሁሉም ሃይማኖት እንግዲህ ቅድስና በየሃይማኖታቸው ከሄዱበት መጨረሻ ላይ እግዚአብሔርን መምሰል ነው። በኦርቶዶክስ ቤተክርስቲያን ትምህርት ዋናው የክርስትና ትልቁ ጸጋ እግዚአብሔርን መምሰል ነው። እግዚአብሔርን መምሰል የሚቻለው ደግሞ ራስን ልክ ባልንጀራ እንደ ራስ አድርጎ ከመውደድ፣ ራስን ከማክበር፣ ራስን ከመጠበቅ፣ ራስን ከመንከባከብ ሉል ራስ ካሳ ኃይሉ በጣም በሚገርም ፍኖተ አእምሮ በጣም የሚገርም መጽሐፍ ነው። አነብላችኋለሁ። በእውነት አንዳንድ ሀሳቦቹን አካፍላችኋለሁ። ኮፒራይት የሚያስጠይቀኝ አይመስለኝም። እስከዛ ሀሳብ ያላችሁ ሰዎች አካፍሉኝ እንጂ በጣም በሚገርም ቆንጆ ቁም ነገር ያለ የዛሬ 100 ዓመት የተጻፈ ድንቅ መጽሐፍ ነው። አካፍላችኋለሁ። እዛ ላይ ስትኖር እንዴት መኖር አለብህ፣ መጨነቅ የሌለብህ ነገር ስለምንድነው፣ በቃ ከዓመት ልብስ ከዕለት ጉርስ ካገኘ ብዙ አትጨነቅ፣ ለሰዎችም ብዙ የተለየ ክብር አይኖርክ፣ የጌጠ በጣም አይን የሚስብ ልብስ ግዴታ ካልሆነ በስተቀር አትልበስ፣ ያለህን ነገር ስትጠቀም ማለት ከኩዮች በማያንስ በማይበልጥም ሌሎችን ደግሞ ምራቅ እንዲናደዱ ምራቅ እንዲወጡ እሱ እኮ ተመችቶት ነው እግዚአብሔር ለሱ የተለየ በረከት ሰጥቶታል ብለው እንዲበሳጩ የማያደርግ አለባበስ፣ መኪናህን፣ ቤትህን፣ ንብረትህን፣ የምትለብሰውም ልብስ፣ ልጆችህን የምታስተናግድበት የምታዝናናበት መንገድ፣ የምታስተምርበት መንገድ፣ ሃይማኖታቸው እንዲጠብቁ የምታደርግበት መንገድ ድሆች እግዚአብሔር ላይ እንዳያማርሩክ የማያስወቅሱክ አይነት ካለህ ደግሞ እንዴት ማካፈል እንዳለብህ በጣም በሚገርም መልኩ ራስ ካሳ ኃይሉ በጣም ለቀዳማዊ ኃይለ ሥላሴ ትልቅ ሰው ከሚባሉት ምናልባትም ፈረንሳይ ለጋሲዮን አካባቢ ያለው ሰፈር የእሳቸው ይመስለኛል እና ብዙ አሻራ እዛ አካባቢ ጥለዋል። እንደዚህ አይነት ትልልቅ ሰዎች አርፈውብናል። እንግዲህ ተቀዳሚ ሙፍቲ ዑመር ኢድሪስ የጻፉት ብዙ መጽሐፍ እንዳለ የሰማነው ከሞቱ በኋላ ነው። ምናልባት የደረሳችሁ አዳርሱን፣ አንዳንዶቻችሁ መጽሐፉን አስተዋውቁልን፣ የሰሩትን ትልልቅ ነገሮች ንገሩ። እንደዚህ ትልልቅ ሰዎች ትልልቅ ስራ ነው የሚሰሩት። ቤታቸውን አይቼ ደስ ብሎኛል። አጠገባቸው የነበረች ጋራጅ የተከራየ ሰው ጋራጁን የተከራየች እህት እያናገረችኝ ነበር ከቤታቸው እና እየነገረች ነበር። ያ ሁሉ መኪና በእሳቸው ግቢ ነው የምንወጣው፣ እንደዚህ ነበር። እሳቸው አንዳንዴ ነው የሚመጡት እዚህኛው ቤት፣ ሌላም ቤት አላቸው፣ እንደዚህ ቦታ አሉ። በጣም ደስ ይላል። እና ሙስሊሙ ራሱ እንደዚህ አይነት ሙስሊም ማግኘቱ እድል። ክርስቲያኖች እንዲህ አይነት ክርስቲያን ባጣንበት ሰዓት አቡነ ማትያስን ከልብ አልቅሰው እንዲህ ስናይ በጣም ደስ ይላል። በቃ ሰው መጀመሪያ መንፈሳዊ አይደለም መሆን ያለበት ሰው ነው። ሰውነትን ልክ ከጠበቀ በኋላ ልጄ ሆይ ሰው ሁን አይደል የተባለው መጽሐፍ ቅዱስ። ሰው ከሆነ በኋላ ሰው መንፈሳዊ ልምምዶች፣ እውቀቶች ከእግዚአብሔር ጋር ያለውን ጾም፣ ጸሎት፣ ስግደት ካበዛ በኋላ የምትጾመው ለመራብ አይደለም።
ልብስንም የምትመጥነው ለመደየት ድሃ፣ ችጋረኛ፣ በሽተኛ፣ ምቀኛ፣ ስግብግብ፣ ጨቋኝ፣ ክፉ መሆንን የሆነ ጭብጥ ኩርምት በል ድቅቅ በልልኝ ብሎ ከእግዚአብሔር ሕግ ጽፎልክ አይደለም። በመጠን ኑሩ ስለተባለ ነው። በመጠን መኖር ማለት ከአበቦች በላይ ልትለብስ አትችልማ። ብትጠግብ ደግሞ አውሬዎች እንኳን ይሄን ያህል የፈለገ ጨካኝ የሚባሉ አውሬዎች ወዳቸው እስኪያብጥ ደረታቸው እስኪቀላ ፊታቸው ዋው ይላሉ። ሉል ራስ ካሳይ ፊትክ በቃ ለምለም መስሎ በቃ ድንቡሽቡሽ ብሎ አው በቃ ሊጥ መስሎ ወጡ የተወለወለ ምን ሳንቃ ነው ምንድነው መስሎ የድሆቹ ገርጠተው እያዘኑ እያለቀሱ በሚኖርበት አኗኗር አትኑር። በቃ አግዝ። ላንተ ብቻ እንዲመች ካላደረገም እግዚአብሔር የሰጠን እንድታካፍል ነው ይላሉ። እንደዚህ አይነት ሙስሊሞች ቶማስን በተቀዳሚ ሙፍቲ ዑመር ኢድሪስ አማካኝነት አስታወስኩት። እና ትልቅ ሰው ናቸው። አገራችን በእውነትም ትልቅ ሰው አታለች፣ አተናል። ትልቅ ሰው ምክንያቱም ሞተው እንኳን አሁን ካሉት እኮ ከማን ነው የሚባሉት? ማን ነው ሀጂ ቱፋ ነው የሚባሉት አሁን የእስልምና ጠቅላይ ምክር ቤት። እሳቸውን እንኳን እኮ የሙፍቲን ያህል እኮ ስማቸውን አልለመድም። እና ምንድነው ለካ ስለ ገንዘብ ስላለ ሀብት ስላለ ስልጣን ስላለ እውቀት ስላለ ደረጃ ስላለ አይደለም የምትከበረው፣ ከልብ ስትኖር ነው። ከልብ ስትኖር ስህተት እንዲኖርብህ ትከበራለህ። ቅዱስም ባትሆን ንጹህ የሃይማኖትም ሰው ባትሆን ታላላቅ ሰዎችን ቀብረናል። የኢትዮጵያዊነቴ ጋሞነቴ ከኢትዮጵያዊነቴ ጋር ተጋጅቶብኝ አያውቅም የሚለውን አሰፋ ጫቦን ቀብረን የለ። እንደዚህ ትልልቅ ሰዎች ትልቅነትን ስናውቅ ለምን ይጠቅማላ? ለብዙዎቻችንም ትምህርት፣ እውቀት ምሳሌ ነው የሚሆነው ለማለት ነው ወገኖቼ። በዚህ ምክንያት ቶማስን አስታወስኩ፣ ሀጂ መሐመድ ራፊን አስታወስኩ፣ ተቀዳሚ ሙፍቲ ዑመር ኢድሪስን አስታወስኩኝ። ይሄ ነው የኔ እውቀት እና የሰማነው በእውነት ብዙ እንባችንን ያስመጡ ነገሮች አይተናል በሳቸው አሟሟት። ቀሪዎቻችን እኛም ጎልማሶቹ በእውነት እንደነዚህ አይነት አባቶች ለመሆን ያብቃን። ያረጃችሁ የሸመገላችሁ ሴቶችም ወንዶችም የሆናችሁ ደግሞ እንደ እግዚአብሔር ቅዱሳን ራሳችሁን አጽታችሁ ቀድሳችሁ ለመኖር ብቁ ወጣቶች ሆናችሁ ደግሞ ምሳሌ የምታደርጉ ሰው አላችሁና ከዚህ ለመሻል ጥረት ማድረግ ይጠበቅባችኋል። እግዚአብሔር ተስፋ ባልቆረጠባት ዓለም ላይ የኖርን ተስፋ ልንቆርጥ አይገባም። እሳቸው ሞቱ ማለት አንተ ሞተሃል፣ አንቺ ሞተሻል ማለት አይደለም። አንተ የተሻልክ ሰው መሆን ትችላለህ፣ አንቺ የተሻልሽ ሰው መሆን ትችያለሽ ማለት ነው። ለምን ምሳሌ አግኝተሻላ። ኖህ እንኳን መጽሐፍ ሳይጻፍለት ብሉይ ኪዳን አዲስ ኪዳን ሳይኖር እንደዚህ አይነት ሄኖክ እንኳን እግዚአብሔር እስኪማረክበት ድረስ እስኪወስደው ድረስ እንዳይሞት አፈር ውስጥ ገብቶ እንዳይበሰብስ እስኪያደርገው ድረስ ቅድስና ሕይወትን ኖሯል ሄኖክ። አዲስ ኪዳን የለ፣ ብሉይ ኪዳን የለ። አብርሃም፣ ይስሐቅ፣ ያዕቆብ የትኛው መጽሐፍ ቅዱስ ተጽፎላቸው? ስለዚህ አቤልን እና አቤል ቆንጆ መስዋዕት ያቀረበው በየትኛው መጽሐፍ ቅዱስ ምክንያት የለም። ስለዚህ ታላላቅ አባቶች የምንላቸው ዛሬም ቻይና ውስጥ ታላቅ አባት የለም ማለት አይደለም። ኮሪያ ውስጥ ትልቅ ሰው የለም ብለን አናምንም። አፍሪካ ውስጥ ትልቅ፣ አረብ ሀገር ውስጥ ትልቅ ሰው የለም ብለን አናምንም። የግድ ከክርስቲያን ነው ትልቅ ሰው የሚበቅለው የሚል እምነት የለንም። ሕግ የሌላቸው ባላቸው ሕግ ይዳኛሉ ብሎ ቅዱሱ መጽሐፍ ጽፏል። እግዚአብሔር እንደዛ ነው የተናገረው። ሕግ ያላቸው ደግሞ በሕግ ይዳኛሉ። ክርስቲያን የሆነ በክርስትና ይዳኛል፣ ክርስቲያን ያልሆነ ደግሞ በሚያውቀውና ባለው። ምክንያቱም ሰው አድርጎ ነው የፈጠረው። መጽሐፍ እኮ ተጨማሪ ነገር ነው። ለቤተ ክርስቲያን እኮ ዋነኛ መመሪያዋ መጽሐፍ አይደለም። መጽሐፍ ቅዱስ ዋነኛዋ መመሪያዋ የቤተ ክርስቲያን አይደለም። ቅዱስ ትውፊት አላት። ምክንያቱም ቤተ ክርስቲያን ያለ መጽሐፍ ቅዱስ የኖረችበት ዘመን አለ። ከክርስቶስ ዕርገት መጽሐፍ ቅዱስ እስከ አዲስ ኪዳን እስከተጻፈበት 20-30 ዓመት ድረስ ቤተክርስቲያን ያለ መጽሐፍ ቅዱስ ኖራለች። በተለያየ ዓለም ደግሞ ምናልባትም 100-200 ዓመት ድረስ ቤተክርስቲያን ያለ መጽሐፍ ቅዱስ ኖራለች። ስለዚህ የግድ መጽሐፍ ቅዱስ ይኖር ተብሎ ጭቅጭቅና ግርግር ውስጥም የሚከተል ነገር የለም። ትልልቅ አባቶች ደግሞ ከቅዱስ ዮሐንስ አፈወርቅ ምን ይላሉ? እንደነዚህ እንደ ተቀዳሚ ሙፍቲ ዑመር ኢድሪስ ብቻ ሳይሆን እንደ ታላላቆቹ ጀግኖች ገድል፣ ድርሳን፣ ታምር እንደተጻፈላቸው ትልልቅ አባቶች አሉት። ቅዱስ ዮሐንስ አፈወርቅ ምን ይላል? እንደዚህ አይነት ታምር የሆነ ነገር ስትሰማ ለምን ሆነ አትበል፣ ቢቻለ አስተያየት አትስጥ።
ካልቻልክ ደግሞ የምትሰጠው አስተያየት ለእግዚአብሔር ይቻለዋል። እግዚአብሔር የሚሳነው ነገር የለም፣ ማድረግ ይችላል። እኔ ነኝ ማልችለው፣ እከሌ ላይችል ይችላል፣ እሷ ላትችል ትችላለች፣ እነ እንትና ላይችሉ ይችላሉ በል እንጂ እግዚአብሔር ይህን ማድረግ አይችልም። በእሳት ውስጥ አናንያ አዛርያ ሚሳኤልን ሊያዘምራቸው አይችልም። ዳንኤል ከአንበሷ ጉድጓድ ውስጥ ሆኖ ከአንበሶች ጋር ተጫውቶ መኖር አይችልም ብለህ አታስብ። አቤሜሌክ 60 ዓመት ከተኛበት ሳይጠወልግበት የገዛውን አትክልት ያመጣውን አትክልት ሳይጠወልግበት እግዚአብሔር ለ60 ዓመት እንደሚያይሰው ቅዱሱ መጽሐፍ ነው የጻፈልን። ስለዚህ እግዚአብሔር አይችልም አትበል። ታምራትን ድርሳንን መቀበል ካቃተክ ከከበደክ ዝም በል፣ አስተያየት አትስጥ። ካልከበደህ ደግሞ ትክክለኛ አስተያየት ቀልብህ ከሆንክ አይምሮ ልብ ከተከተተ ከተሰበሰበልህ ትክክለኛ አስተያየት ስጥ ይላል ቅዱስ ዮሐንስ አፈወርቅ። ከቅዱስ ዮሐንስ አፈወርቅ ይበልጣል። ከ1600 ዓመት በፊት የጻፈውን መጽሐፍ ነው እያነበብኩ ያለሁት፣ ከ1632 33 ዓመት በፊት። ስለዚህ ወገኖቼ፣ ወንድም እህቶቼ፣ እንደዚህ ትልልቅ ሰው ሲሞት ልናዝን አይገባም። እኛ ትልቅ ነው መሆን ያለብን። ትልልቅ ሰው ለምን ሞታ አይባልም። ሌላም ትልቅ ሰው ገና ይሞታል። ሌላም ትልቅ ሰው ገና ይሞታል። እግዚአብሔር የፈቀደላቸው እንደ ሄኖክ ከሆንክ፣ እንደ ሄኖክ ከሆንሽ የሚማርክ ገላ፣ የሚማርክ ህይወት፣ የሚማርክ አኗኗር፣ የሚማርክ ኑሮ ካለን በህይወታችን አመስጋኞች፣ ቅዱሳን፣ ጻድቃን ከሆነ እግዚአብሔር ዛሬም ለሄኖክ ያደረገውን ለአንተ ላንቺ ያደርጋል። እግዚአብሔር ዛሬም እጁ አላጠረችም። ጆሮ ከመስማት፣ አይኑ ከማየት፣ እጁ ከመስጠት የእግዚአብሔር አልተቆጠበም። ስለዚህ ዛሬም እግዚአብሔር ይሰማል። ቅዱሳን ጻድቃን የሆኑትን ይረዳል። ለዛ ነው ጻድቅ ሲራብ ዘሩ እህል ሲለምን ታይቶ አያውቅም። እኛ የምንራበው፣ የምንጨነቀው፣ የምንቸገረው ስራ ጠፋ፣ በኮሪደር በወንዝ ልማት፣ በመንገድ ዳር ልማት፣ በከተማ ግንባታ ምናምን ሰው እውነት ነው እየተጨነቅን ነው፣ ግራ ገብቶናል ብዙ ነገር። ግን እግዚአብሔር ግራ አይገባውም። ግራ የማይገባው አምላክ፣ ግራ የገባንን ግራ የሚያጋባልን አምላክ አለ። ታሪክን በታሪክ የሚቀይር ነገሮችን የሚገለብጥ የሚያስተካክል ቅዱስ አምላክ አለን። ሰማይና ምድርን የዘረጋ የትንንሽ ልማቶች የማያስጨንቁት፣ የቻይና ልማት የማያስጨንቀው፣ የአሜሪካ ልማት የማያስጨንቀው፣ የአውሮፓ ልማት የማያስጨንቀው ሰማይ ምድርን አምኖ ፈጥሮ የሰጠን አምላክ እግዚአብሔር አለን እና እግዚአብሔርን የመሰለ አምላክ እያለን ወንድም እህቶቼ ልትጨነቁ፣ ልትሳቀቁ፣ ግራ ልትጋቡ፣ ተስፋ ልትቆርጡ አይገባም። አምላካችን እግዚአብሔር ተስፋ አልቆረጠብንም። እንደ ኖህ ዘመን ትውልዶች ተስፋ አልቆረጠብንም። ያልቆረጠብን ከኖህ ዘመን ትውልድ ተሽለን አይደለም፣ ጻድቃንና ቅዱሳን ስለሆነን አይደለም። እነሱም በንፍር ውሃ ያጠፋው ቀስተ ደመና ምልክት የሰጣቸው ካሁን በኋላ በውሃ አላጠፋም፣ እድሜ ግን አሳጥሬያለሁ እባካችሁ ብሎ ከዛ ቅዱስ ዳዊት የሰው እድሜ ቢበዛ የሰው እድሜ 70 ዓመት ቢበዛ 80 ከዛ በላይ ድካም ነው አለ። ስለዚህ ዛሬ እድሜ እኔ ከ130 ዓመት በላይ የኖሩ ሰው አውቃለሁ። 120 130 ዓመት በላይ ነግሬያቸዋለሁ። እኔ ጋር ነበር የሚተኙት። አልጋ አስተካክልልኝ እያሉ እኛ ቤት ነበር እና እኚህ ሰው አርፈዋል አውቃለሁ። ትልቅ ሰው አይቻለሁ። 120 130 ዓመት እኔ ጋር ነበር የሚያርፉት። ሂድ አስተካክልልኝ እያሉ ወንድም እህቶቼ ከሌሉ ወይም እናቴ ካልሰማቻቸው እኔ ነበርኩ ማስተካክልላቸው ለማለት ነው። ስለዚህ ዛሬም እግዚአብሔር እድሜ መስጠት ይችላል። በረከቱ እግዚአብሔር መስጠት አላቃተውም። ለማን ግን ይስጥ? ማንን ከጭንቀት ያውጣ? ማንን ይርዳ? ማንን ያግዝ? ለመታገዝ ዝግጁ የሆነ ከእግዚአብሔር በረከትን ለመቀበል ዝግጁ የሆነ ማለት እግዚአብሔር ለመስጠት ፈቃደኛ ነው። ኃጢአተኛና ለጻድቅ ሳይል ፀሐይ የሚያወጣ እግዚአብሔር፣ ዝናብ የሚያዘንብልን፣ ነፋስ የሚሰጠን አምላክ ዛሬም እጁ ይሰጣል። የበረከት አምላክ ነው እና ይርዳን እግዚአብሔር አምላክ። የሁላችንን መጨረሻ ያሳምርልን። ይመቸን። እንግዲህ በእነዚህ ደጋግ ሰዎች አስታወስናቸው።